የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ላለፉት ዓመታት ሲያገለግል የነበረውን የወሳኝ ኩነትና የነዋሪነት አገልግሎት አሰራር በመቀየር በፋይዳ መታወቂያ ላይ የተመዘገቡ መረጃዎችን ያካተተ እንዲሁም በአዲስና በዘመናዊ ዲጂታል ሲስተም የተዘጋጀውን የነዋሪነት መታወቂያ ካርድ መስጠት መጀመሩን አስታውቋል። ኤጀንሲው በምክትል ዋና ዳይሬክተሩ በኩል ሰሞኑን ለሚዲያ በሰጠው መረጃ ከ3 ዓመት በፊት ጀምሮ የወረቀት መታወቂያ ወደ ዲጂታል መቀየሩን አስታውሶ በአሁኑ ወቅት ደግሞ የተወሰነ ማሻሻያ መደረጉንና አዲሱ የነዋሪነት መታወቂያ አዳዲስ ገጽታዎችንና ይዘቶችን ያካተተ መሆኑን ገልጾ ይህንን ቪዲዮ እስካዘጋጀንበት ጊዜ ድረስ በ89 ወረዳዎች ላይ አዲሱን የነዋሪነት መታወቂያ አትሞ የማሰራጨት ስራ እየተከናወነ መሆኑን ተናግሯል። በቅርቡ ደግሞ ለሁሉም ወረዳዎች እንደሚዳረስም አስታውቋል። ኤጀንሲው ከቀናት በፊት ባስተላለፈው መረጃ አዲሱ የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ስርዓት ፈጣን አገልግሎት እንድናገኝ የሚያስችል ከመሆኑም ባሻገር ከብልሹ አሰራር የጸዳ መሆኑንም ነው የገለጸው ማለት ነው። አዲሱ መታወቂያ አሁን ላይ እየተሰጠ ያለው የነባሩ መታወቂያ የእድሳት ጊዜ ደርሶባቸው ለማደስ ለሚሄዱ ዜጎች ሲሆን የእድሳት ጊዜ ላልደረሰባቸው ተገልጋዮች ግን ሁለቱም መታወቂያ ነባሩም አዲሱም በስራ ላይ በመሆኑ በአዲስ ለመቀየር ለጊዜው አስገዳጅ እንዳልሆነ ነው አሁን ላይ የተነገረው ማለት ነው። በሂደት አዲሱ መታወቂያ አሮጌውን እየተካ ወይም ደግሞ የበፊቱን መታወቂያ እየተካ ይሄዳል ነው የተባለው። የኤጀንሲው ምክትል ዋና ዳይሬክተር አቶ ጽጋቡ ሹመይ ለሚዲያ በሰጡት መረጃ አሁን በተጀመረው የአዲሱ መታወቂያ ሂደት ለምዝገባው የሚወሰድ ምንም አይነት አሻራ እንደሌለና ከፋይዳ መታወቂያው በቀጥታ የሚወሰድ እንደሆነ ነው የተናገሩት ማለት ነው። ስለዚህ ይህንን አዲሱን ዲጂታል መታወቂያ አዲሱን የቀበሌ ዲጂታል መታወቂያ ለማውጣት ቅድሚያ የፋይዳ መታወቂያ ያስፈልገናል ወይም የፋይዳ ቁጥር ያስፈልገናል ማለት ነው። ቀበሌ ሄደን የፋይዳ መታወቂያ ቁጥራችንን በሲስተሙ ላይ ሲያስገቡ የፋይዳ መረጃችንን ሙሉውን ያሳያቸዋል። ከዛ ላይ የሚወስዱትን ወስደው የሚቀይሩትን ወይም ደግሞ የሚሻሻለውን ደግሞ ያሻሽላሉ ማለት ነው። ስለዚህ በድጋሚ አሻራ መስጠት አይጠበቅብንም ማለት ነው። የፋይዳ መረጃችን ከቀበሌ መረጃችን ጋር ተጣምሮ ይሰራል ማለት ነው። በዛም ምክንያት አሁን ላይ የአዲስ አበባ የቀበሌ መታወቂያ የፋይዳ መረጃችንንም ጭምር ይዞ እንዲወጣ ተደርጓል ማለት ነው። በመሆኑም ከዚህ በኋላ የአዲስ አበባ ነዋሪ ሆኖ አዲሱን የቀበሌ መታወቂያ የያዘ ሰው የፋይዳ መታወቂያ አብሮ ጎን ለጎን ይዞ መገኘት አይጠበቅበትም ማለት ነው። ምክንያቱም የፋይዳ መታወቂያው ቁጥሩ እዛው ላይ ስላለ ማለት ነው። ይህ አዲሱ የነዋሪነት መታወቂያ ከነባሩ መታወቂያ የሚለይባቸው በርካታ ይዘቶች እንዳሉትም የተነገረ ሲሆን ለአብነትም አዲሱ የቀበሌ መታወቂያ ሲስተሙ ሙሉ በሙሉ ወደ ስራ ሲገባ የኦንላይን አገልግሎት አማራጭ ሊኖረው ይችላል ተብሏል። መታወቂያችንን ኦንላይን ልናገኘው እንችላለን ማለት ነው። ይህ አዲሱ መታወቂያ የራሱ መተግበሪያ ይዞ እንደሚመጣም ተነግሯል። ይህንን መተግበሪያ በመጠቀም መታወቂያው ላይ ያለውን QR ኮድ ስካን በማድረግ የመታወቂያውን ትክክለኛነት ማረጋገጥም ያስችላል ማለት ነው። ከዚህ በተጨማሪ ይህ አዲሱ መታወቂያ በሞባይል መተግበሪያው አማካኝነት ሶፍት ኮፒውን ዳውንሎድ አድርገን መያዝ እንድንችልም ይረዳናል ማለት ነው። ልክ እንደ ዲጂታል መታወቂያው ልክ እንደ ፋይዳ በሶፍት ኮፒ መያዝ የምንችልበት አማራጭም ተዘጋጅቷል ማለት ነው። ሌላው ይህ አዲሱ መታወቂያ የፋይዳ ቁጥራችንንም ያካተተ በመሆኑ እና ሌሎችም ቀደም ብዬ የነገርኳችሁን ፊቸሮች በመያዙ ቀደም ሲል ከነበሩት መታወቂያዎች ልዩ ያደርገዋል ማለት ነው። ከዚህ በተጨማሪ ይህ አዲሱ መታወቂያ ነዋሪዎች ባሉበት ሆነው የመታወቂያቸውን መረጃ አፕዴት ማድረግ ወይም ደግሞ ማዘመን መቀየር የሚችሉበትንም እድል ለወደፊት ይዞ ይመጣል ተብሎ እየተጠበቀ ይገኛል ማለት ነው። ሲስተሙ ሙሉ በሙሉ ተግባራዊ ሲሆን እነኚህን ፊቸሮች ይኖሩታል ተብሎ ነው እየተጠበቀ ያለው ማለት ነው። ይህንን አዲሱን መታወቂያ አትሞ በሁሉም ክፍለ ከተሞች ለማሰራጨት እንግዲህ አዳዲስ ፕሪንተሮች በግዢ ሂደት ላይ መሆናቸውንና ፕሪንተሮቹ ሲገቡ በ11ዱም ክፍለ ከተማ አዲሱን መታወቂያ በፍጥነት ተደራሽ ለማድረግ እንደታሰበ ነው የተገኘው መረጃ የሚያሳየው። እንግዲህ በአርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገው አዲሱ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓት የአገልግሎቱ ማነቆ የነበሩ ችግሮችን ሙሉ በሙሉ የሚቀርፍ እንደሆነ ነው የተገለጸው ማለት ነው። ይህ አዲሱ የሲቪል ምዝገባና የነዋሪነት ዲጂታል ስርዓት ከኢሚግሬሽን፣ ከጤና፣ ከፍርድ ቤትና ከሌሎችም መሰል ተቋማት ጋር በቅንጅት የሚሰራ ስለመሆኑም ነው የተነገረው ማለት ነው። እንግዲህ የአዲስ አበባ ነዋሪዎች አዲሱን የቀበሌ መታወቂያ በመጠቀም አሉት የተባሉትን ፊቸሮች እንግዲህ ማጣጣም ይኖርብናል ማለት ነው። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚና ወቅታዊ መረጃዎችን ታገኛላችሁ። እናመሰግናለን።